በመካከለኛው ምስራቅ ቀጠና ታይቶ በማይታወቅ ፍጥነት እየተባባሰ የመጣው ግጭት ዓለምን ወደ ከፍተኛ ስጋት ውስጥ የከተተ አዲስ ምዕራፍ ላይ ደርሷል። በተለይም በዛሬው ዕለት የወጡ ሪፖርቶች እንደሚያመለክቱት ከሆነ በአሜሪካና በእስራኤል ጥምር ኃይል በኢራን ላይ እየተሰነዘረ ያለው ጥቃት የቀጠናውን ፖለቲካዊ መልክ ሙሉ በሙሉ ቀይሮታል። የኢራኑ መንፈሳዊ መሪ አያቶላህ አሊ ኻሜኔ መገደልን ተከትሎ የቀጠናው ኃይሎች እርስ በርስ በሚሰነዝሯቸው ጥቃቶች እየደረሱ ያሉ ግድያዎችና ውድመቶች ከፍተኛ መሆንም ሁኔታዎች የበለጠው ስብስብ መሆናቸውን የሚያመላክቱ ሆነዋል። በተለይም ኢራን በሰነዘረችው ጥቃት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ በአንድ በኩል ተገለዋል፣ በሌላ በኩል ደግሞ ከሀገር ወጥተው ሸሽተዋል የሚሉ ሪፖርቶች እየወጡ መሆኑ በበርካቶች ዘንድ ጥያቄን ያስነሳ ጉዳይ ሆኗል። ከወዲያ ደግሞ እስራኤል በኢራን ላይ እየሰነዘረችው ባለው ጥቃት የ86 ዓመቱ አያቶላህ አሊ ኻሜኔን መገደል ተከትሎ ኢራንን እንዲመሩ በጊዜያዊነት የተሾሙት አዲሱ መሪ አያቶላህ አሊ ሬዛ አራፊ መገደላቸውንና ይህንንም አንድ ቀድሞ የአሜሪካ ብሔራዊ ደህንነት አባል የእስራኤል መገናኛ ብዙሃንን በመጥቀስ ማረጋገጫ ሰጥተዋል ተብሏል። እናም በዕለቱ የገበያ ሚዲያ ልዩ ጥንቅር በወቅታዊው የኢራን እስራኤል አሜሪካ ጦርነት በመሪዎች ሞት ዙሪያ ባሉ የወጡ ዘገባዎችና በሁለቱም ወገኖች በኩል እየተሰራጩ ያሉ መረጃዎች በእርግጥስ እውነት ናቸውን የሚሉትን ልንመለከት ወደድን። ከልዩ ጥንቅሩ ጋር ታሪኩ ጋሹ ነኝ። በመካከለኛው ምስራቅ የተቀሰቀሰው ግጭት ወደ አደገኛና ወደማይታወቅ ምዕራፍ ተሸጋግሯል። አሜሪካና እስራኤል በኢራን ላይ የከፈቱት ጥቃት የቀጠናውን ጂኦፖለቲካዊ መልክ ሙሉ በሙሉ የቀየረ ሲሆን የኢራኑ መንፈሳዊ መሪ አያቶላህ አሊ ኻሜኔ መገደል ደግሞ የሁኔታውን አሳሳቢነት ወደ ላቀ ደረጃ አድርሶታል። በአሁኑ ወቅትም በአካባቢው እየታየ ያለው ሁኔታ በጦርነት አውድ ውስጥ የሚፈጠር የከረረ የፕሮፓጋንዳና የሐሰተኛ መረጃዎች ፍሰት የታከለበት ሲሆን በተለይም የሁለቱ ተፋላሚ ሀገራት ማለትም የእስራኤልና የኢራን መሪዎች ህልውና ላይ የሚናፈሱት ወሬዎች እውነታውን ከመረጃው ጋር ለማስታረቅ አስቸጋሪ አድርገውታል። የኢራንና የእስራኤል ጦርነት በአየር ላይ ከሚደረግ የተወሳሰበ ውጊያ ባለፈ በስነ ልቦናና በመረጃ ጦርነት የታጀበም ሆኗል። በዚህም የአሜሪካና የእስራኤል ጥምር ኃይሎች በኢራን ላይ በከፈቱት ኦፕሬሽን ዘ ሮሪንግ ላይን የተሰኘ መጠነ ሰፊ ወታደራዊ ዘመቻ ከ555 በላይ ሰዎች መገደላቸው ተነግሯል። ይህ ዘመቻ የኢራን ከፍተኛ ወታደራዊና ሃይማኖታዊ መሪዎችን ኢላማ ያደረገ ሲሆን የአያቶላህ አሊ ኻሜኔን ሕይወት የቀጠፈው ጥቃት የኢራንን መንግስት ከፍተኛ ድንጋጤ ውስጥ ጥሎታል። አሜሪካ በበኩሏ በሦስት ወታደሮቿ ላይ ለደረሰው ግድያ አጸፋዊ እርምጃ እንደምትወስድ በፕሬዝደንት ዶናልድ ትራምፕ በኩል ግልጽ መልእክትን አስተላልፋለች። ፕሬዝደንት ትራምፕ ዓላማችን እስኪሳካ ድረስ በኢራን ላይ የሚሰነዘረው ጥቃት ይቀጥላል በማለት ምላሻቸው ገዳይና የማያዳግም እንደሚሆንም ዝተዋል። ይህ የትራምፕ የጦርነት ዶክትሪን ተብሎ የተሰየመው ስትራቴጂ የጠላትን አመራር በማስወገድ የመደራጀት አቅምን ማዳከም ላይ ያተኮረ መሆኑ በግልጽ እየታየ ነው። በዚህ ከፍተኛ ውጥረት ውስጥ ካሉት አነጋጋሪ ጉዳዮች አንዱ የአያቶላህ አሊ ኻሜኔን ሞት ተከትሎ ጊዜያዊ ተሿሚ አያቶላህ አሊ ሬዛ አራፊ ተገደሉ የሚለው ዜና ነው። የቀድሞ የአሜሪካ ብሔራዊ ደህንነት አማካሪ የሆኑት ማይክል ፍሊን በማኅበራዊ ሚዲያ ገጻቸው ባሰፈሩት መረጃ የእስራኤል መገናኛ ብዙሃን እንደዘገቡት የኢራኑ ጊዜያዊ መሪ አያቶላህ አሊ ሬዛ አራፊ በቴህራን ላይ በተሰነዘረ አዲስ ጥቃት ተገለዋል ብለዋል። ይሁን እንጂ ይህ መረጃ እስካሁን በገለልተኛ ወገን አልተረጋገጠም። የኢራን መንግስትም ሆነ ታዋቂ ዓለም አቀፍ የዜና ወኪሎች አራፊ መገደላቸውን አልዘገቡም። የመረጃው ምንጭ ተብሎ የተጠቀሰው የእስራኤል መገናኛ ብዙሃን የሚለው አጠቃላይ መግለጫ እንጂ ቀጥተኛ የሆነ ተቋማዊ ሪፖርት ተደርጎ የሚወሰድም አይደለም። ይህ ሁኔታ በጦርነት ወቅት የሚፈጠር የመረጃ ጭጋግ መገለጫ ሲሆን የጠላትን አመራር ስርዓት አልበኛ ለማስመሰል የሚነዛ የፕሮፓጋንዳ አካል ሊሆን እንደሚችልም ይገመታል። የኢራኑ ጊዜያዊ መሪ አሊ ሬዛ አራፊ ለሰዓታት ብቻ በስልጣን ላይ ቆይተው ተገደሉ የሚለው ወሬ የተሰራጨው ኢራን የመሪነት ክፍተቷን ለመሙላት በምታደርገው ጥረት ላይ ተስፋ መቁረጥን ለመፍጠር የታለመ ይመስላል። ማይክል ፍሊን እንዳሉት ይህ ስትራቴጂ የእባቡን ራስ በመቁረጥ ኢራን የሃይማኖታዊም ሆነ የቢሮክራሲያዊ መዋቅሯን መልሳ እንዳታደራጅ የሚያደርግ ነው። ነገር ግን እውነታው እንደሚጠቁመው አራፊ በጊዜያዊ የአመራር ምክር ቤት ውስጥ ተካተው ስራቸውን እየሰሩ እንጂ
አልተገደሉም። እንደ ሮይተርስና ዘ ኒውዮርክ ታይምስ ያሉ ታማኒ ተቋማት የኻሜኔይን ሞትና የጥቃቱን መጠን ቢዘግቡም የአራፊን ግድያ በተመለከተ ግን ምንም አይነት ማረጋገጫ አልሰጡም። ይህም መረጃው ከእውነታነት ይልቅ ለፖለቲካዊ ፍጆታና በተቃራኒ ወገን ላይ ስነ ልቦናዊ ጫና ለመፍጠር የወጣ መሆኑን ያሳያል። ደግሞ በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁም የመረጃው ጦርነት ሰለባ ተደርገው ተወስደዋል። ኢራን የአያቶላ ኻሜኔይን ሞት ተከትሎ በወሰደችው የአጸፋ እርምጃ ኔትንያሁ ተገለዋል ወይም ደግሞ ሕይወታቸውን ለማዳን ወደ ግሪክ ወይም ወደ ጀርመን ሸሽተዋል የሚሉ ዘገባዎች በማኅበራዊ ሚዲያ በስፋት ተሰራጭተዋል። በተለይም ዊንግስ ኦፍ ዛየን የተሰኘው የእስራኤል መንግሥት አውሮፕላን በራዳር ሲታይ ወደ ግሪክ አቴንስ አቅጣጫ ሲበር መታየቱ ወሬውን የበለጠ እንዲጋጋል አድርጎታል። አንዳንድ የኤክስ ወይም የቀድሞ ትዊተር ተጠቃሚዎች ኔትንያሁ በድሮን ጥቃት ተገለዋል በማለት ያልተረጋገጡ ምስሎችን ሲያሰራጩ ነበር። አልጀዚራም የኔትንያሁን መሞት ዘግቦ ወዲያውኑ አጥፍቶታል የሚሉ የሐሰት መረጃዎች ቀርበዋል። ነገር ግን የእውነታ ማጣሪያዎች እንደሚያሳዩት ኔትንያሁ ከአገር አልሸሹም፣ ከዚያም አልፎ አልተገደሉምም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ ጽሕፈት ቤት ባወጣው መግለጫ ኔትንያሁ በቴል አቪቭ ከደህንነትና ወታደራዊ አመራሮች ጋር መክረዋል። ጠቅላይ ሚኒስትሩ በሰጡት መግለጫ እዚህ በቴል አቪቭና በቤት ሸመሽ ውድ ሰዎችን አጠናል። ልቤ ለቤተሰቦቻቸው ያዝናል፣ ለቆሰሉትም ፈጣሪ ማገገምን እንዲሰጣቸው እመኛለሁ በማለት በሌላ በኩል ደግሞ ወደ ግሪክ ተጉዟል የተባለው አውሮፕላን ለደህንነት ሲባል የተደረገ እንቅስቃሴ እንጂ ጠቅላይ ሚኒስትሩን የጫነ ስለመሆኑ ምንም ማረጋገጫ የለም። ይህ የኔትንያሁ መሰወር ወይም መሞት ወሬ በኢራን ደጋፊዎች ዘንድ የኻሜኔይን ሞት ለመበቀል ያላቸውን ፍላጎትና የጠላትን መሪ ለማዳከም ያላቸውን ተስፋ የበለጠ የሚያጋግል ተደርጎም ይወሰዳል። እናም በቀጠናው ያለው ወታደራዊ ሁኔታ እጅግ ተለዋዋጭ መሆኑ እየተነገረ ይገኛል። በኩዌት ውስጥ በርካታ የአሜሪካ የጦር አውሮፕላኖች መከስከሳቸው የተነገረ ሲሆን አሜሪካ በስህተት በኩዌት የአየር መከላከያ ተመተው መውደቃቸውን እየገለጸች ነው። ይህ ክስተት በግጭቱ ውስጥ የተሳታፊ ሀገራትን ብዛትና የስህተት ዕድሎችን የሚያሰፋ ነው። በሌላ በኩል በሊባኖስ ቢያንስ 31 ሰዎች በእስራኤል ጥቃት የተገደሉ ሲሆን የሊባኖሱ ጠቅላይ ሚኒስትር የሂዝቦላን ወታደራዊ እንቅስቃሴ አግደዋል ተብሏል። ይህ ውሳኔ በሊባኖስ ውስጥ ያለውን የውስጥ ፖለቲካዊ ውጥረትና ከእስራኤል ጋር የሚደረገውን ግጭት ለመቀነስ የሚደረግ ሙከራ እንደሆነ እየተገለጸ ይገኛል። የኢራን የደህንነት ኃላፊ የሆኑት አሊ ላሪጃኒ ከአሜሪካ ጋር የኒውክሌር ድርድር ለመጀመር ጥረት አድርገዋል ተብሎ የተሰራጨው ዘገባንም አስተባብለዋል። የኢራንና የእስራኤል ጦርነት በአሁኑ ወቅት ወደ ኢነርጂ ተቋማትም የተስፋፋ መሆኑ የተገለጸ ነው። በኦማን ባህረ ሰላጤ ላይ በነዳጅ ጫኝ መርከብ ላይ የደረሰው ጥቃትና በኳታር እንዲሁም በሳውዲ አረቢያ የኢነርጂ ተቋማት ላይ የተሰነዘሩት የድሮን ጥቃቶች ጦርነቱ የዓለምን ኢኮኖሚ አደጋ ላይ የጣለ መሆኑን ያሳያሉ። ኢራን በባህረ ሰላጤው አካባቢ ባሉ የአሜሪካና የእስራኤል ሀብቶች ላይ የምትሰነዝረው ጥቃት የቀጠናውን ጸጥታ ይበልጥ እያናጋው ይገኛል። ፕሬዝደንት ትራምፕ ግን አቋማቸው ጽኑ መሆኑን እየገለጹ ነው። ከዚህ ጋር ተያይዞ 3 አሜሪካውያን ወታደሮች ተገለዋል። ለዚህ ደምም እንበቀላለን በማለት ጦርነቱ ገና ወደፊት እንደሚቀጥል ጠቁመዋል። በአጠቃላይም የአሁኑ የመካከለኛው ምስራቅ ቀውስ በሁለት ግንባሮች እየተካሄደ ይገኛል። አንደኛው በሰማይ ላይ በሚረግፉ ቦምቦችና በሚወነጨፉ ሚሳኤሎች የሚደረግ ወታደራዊ ግጭት ሲሆን፣ ሁለተኛው ደግሞ በማኅበራዊ ሚዲያና በዜና አውታሮች የሚደረግ የመረጃ ጦርነት ሆኗል። የአያቶላህ አራፊ መገደልና የኔትንያሁ መሸሽ ወይም መሞት ወሬዎች የዚሁ የመረጃ ጦርነት አካል ናቸው። እውነታው ግን አሁንም ግልጽ ነው። ኢራን ከፍተኛ መሪዎቿን እያጣች ቢሆንም አሁንም ለማጥቃት ዝግጁ መሆኗን ለማሳየት እየሞከረች ነው። እስራኤልና አሜሪካ ደግሞ የፕሬዝደንት ዶናልድ ትራምፕ ዶክትሪንን በመጠቀም የኢራንን አመራር ሙሉ በሙሉ ለመበተን እየሰሩ ይገኛሉ። በመሆኑም የዚህ ክስተት ተመልካቾችና የዓለም አቀፉ ማህበረሰብ ከሚሰራጩት ፈጣንና ያልተረጋገጡ መረጃዎች ጀርባ ያለውን የፖለቲካ ፍላጎት መረዳት ይኖርበታል። በጦርነት ወቅት መረጃ እንደ ጦር መሳሪያ ጥቅም ላይ ይውላል።
የአያቶላህ አሊ ሬዛ አራፊ መገደል ወሬ፣ በኢራን ውስጥ ሽብርን ለመፍጠር የኔትንያሁ መሰወር ወሬ ደግሞ በእስራኤል ውስጥ አለመረጋጋትን ለመፍጠር የሚሰሩ ስልቶች ናቸው። እውነታው ግን ሁለቱም ሀገራት በከፍተኛ የጦርነት ዝግጅት ላይ መሆናቸውንና የቀጣዮቹ ቀናት ሁኔታ ይበልጥ አስከፊ ሊሆን እንደሚችል እየጠቆመ ይገኛል። ከዚህ ባሻገርም የአሜሪካ የጦር ጀቶችና አውሮፕላኖች መከስከስ እንዲሁም የኢራን የኢነርጂ ተቋማት ላይ ያነጣጠረ ጥቃት ጦርነቱ ድንበር ተሻጋሪና ሁሉን አቀፍ እየሆነ መምጣቱን ያሳያል። እናም የመካከለኛው ምስራቅ ወቅታዊ ሁኔታ በአስፈሪ የጦርነት አውድማና በተወሳሰበ የሐሰት መረጃዎች ስብስብ ውስጥ ይገኛል። የአያቶላህ አሊ ኻሜኒ ግድያ የታሪክ ምዕራፍ የቀየረ ክስተት ሲሆን የጊዜያዊ መሪው አሊ ሬዛ ተገደለ መባል ደግሞ እስካሁን ያልተረጋገጠ ፕሮፓጋንዳ ሆኖ ተወስዷል። በተመሳሳይ ኔትንያሁ ከእስራኤል አልሸሹም። ጦርነቱንም ከቴል አቪቭ ሆነው እየመሩ ነው። የአሜሪካው ፕሬዝደንት ዶናልድ ትራምፕ የጀመሩት ገዳይ ወታደራዊ እርምጃ የቀጠናውን መሪዎች ሕልውና አደጋ ላይ እየጣለ ሲሆን ይህ ጦርነት በቀጣይ በሚወስደው አቅጣጫ ላይ የመረጃ ትክክለኛነትና የወታደራዊ ስልቶች ብልጫ ወሳኝ ሚና ይጫወታሉ። ዓለም በአሁኑ ወቅት የሁለቱ ሀገራት ፍልሚያ ወዴት እንደሚያመራ በከፍተኛ ስጋት እየተከታተለ ይገኛል። እናም በመካከለኛው ምስራቅ ያለው ግጭት ወደ ከፋ ደረጃ መሸጋገሩ አያጠራጥርም። የአያቶላህ አሊ ኻሜኒ መገደል የፈጠረው ክፍተት እንዲሁም እርሳቸውን ተክተው የተሾሙት አሊ ሬዛ አራፊ ሞት ዙሪያ ያሉ ያልተረጋገጡ ወሬዎች የኢራንን መንግስት መዋቅር ለማናጋት የታለሙ ናቸው። በሌላ በኩል ደግሞ ስለ ኔትንያሁ መሸሽ የሚናፈሱት ዘገባዎች የኢራንን የበቀል እርምጃ ውጤታማነት ለማጉላት የሚሞክሩ የፕሮፓጋንዳ ስራዎች ናቸው። እውነታውም ኔትንያሁ አሁንም በቴል አቪቭ ሆነው ጦርነቱን እየመሩ መሆናቸውና የኢራን አመራር ምንም እንኳን ቢመታም አሁንም የማጥቃት አቅም እንዳለው ማሳየቱ ነው። ዓለም አቀፉ ማህበረሰብም ከነዚህ ያልተረጋገጡና የተጋነኑ ዘገባዎች ይልቅ በመሬት ላይ ያለውን ሰብአዊ ቀውስና ጦርነቱ ሊያስከትል የሚችለውን ዓለም አቀፍ የኢኮኖሚ መቃወስ በትኩረት ሊከታተለው ይገባል። ጦርነቱ በቀጣይ ቀናት ወደ የትኛው አቅጣጫ እንደሚያመራ ባይታወቅም የመረጃ ጥራትን ማረጋገጥ ግን የዚህ ቀውስ ዋነኛው አካል ሆኖ ይቀጥላል። ኢራን አሁንም በእስራኤልና በአሜሪካ ጥቅሞች ላይ ጥቃት መሰንዘሯን የቀጠለች ሲሆን ፕሬዝደንት ትራምፕ ደግሞ የአሜሪካ ወታደሮችን ሞት እንበቀላለን በማለት ቆርጠው መነሳታቸውን ልብ ይሏል። ይህ አውዳሚ ጦርነት ወዴት ያመራል የሚለው ጥያቄም የመላው ዓለም ስጋት ሆኖ ቀጥሏል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ፋክቹዋሊ ዶሲኦ፣ ዘ ሂንዱስታን ታይምስ እንዲሁም ዊዎንን በዋቢነት ተጠቅመናል።